ሰብአዊ መብት ጥሰት ላይ የተሰማራ የጄኖሳይድ እንዲፈጸም ኢንፍሉዌንስ ያደረገ በሶሻል ሚዲያ አክቲቪዝም ነው የሚባለው እኛ አይደል አክቲቪዝም ነው የምንለው ጄኖሳይደር ኢንፍሉዌንሰር ነው ያለው የአሜሪካ መንግስት ስለዚህ ኢትዮጵያም አገር ቤትም ውጭም ሆኖ ይሄን ሁላ ቋንቋ የተናገሩት ምንድነው ጄኖሳይዳል ኢንፍሉዌንሰርስ ናቸው ይሄ መጨረሻ ፈንጅ የሚጥለው ድሮን የሚጥለው ምናምን የሚጥለው እሱ አይደለም ኢንፍሉዌንሰር ነው ኢንፍሉዌንስ በሚለው ካቴጎሪ የተያዘ ነው ሰለሞን ቦጋለ ብልጽግና ትደሰታለህ ወይ በዚህ በኩል ነው ማፈር አለብህ መደንገጥ አለብህ አንደኛ ጄኖሳይድ መፈጸሙ ስቴትመንቱ ይገልጻል ቃል በቃል ይገልጻል ጄኖሳይዳል ኢንፍሉዌንሰር ማለት ጄኖሳይድ ተፈጽሟል ማለት ነው ከዛው ሽብርተኛ ቴሮሪስት ነው ካለው ወደ ትግራይ የተሰማራው ኃይል ሰለሞን ቦጋለ የተሳተፈበት ፋኖ በዛ ሰዓት ቴሮሪስት ነበር ማለት ነው አብይ አህመድ ቴሮሪስቶችን ኦርጋናይዝ አድርጎ ነበር ትግራይ ላይ ቴሮሪዝም የፈጸመው ማለት ነው ይሄን በአግባቡ መረዳት አለባችሁ በአግባቡ ከዛ ውጭ ግን እኔ እኮ ለህወሓት ነበር የምታገለው እኔ እኮ ህወሓት እኮ እንደዚህ ነው ምናምን የምትለው ህወሓት አፈርም ያብላው ከፈለክ ነው ማለት መብት ነው እሱ ምንም ፖለቲካ ኢህአፓን በለው ደርግን በለው ይሄ ፖለቲካል ኤንቲቲ ነው ፖለቲካል ኤንቲቲ መምታት ይችላል ህዝብ ላይ ወንጀል ስትፈጽም ነው ወንድሜ ማለት ዕውቀቱ ቢኖር ህግ ቢኖር ብታነብ ትንሽ የህግ ቀመስ ነገር ትንሽ ብትጨምርበት ጥሩ ነበርና ይሄ ፋኖ ሽብርተኛ ነው በቃ ሽብርተኛ የተባለ ምናምን ይያሉ አሁን ብልጽግና ሚዲያዎች በሙሉ እንትን ቢሉ ኢትዮጵያ አሸባሪዎችን አሰማርታ ነበር በትግራይ ላይ ማለት ነው ሊገባችሁ የሚገባ ጄኖሳይዳል ስራ ጄኖሳይዳል አክት ትግራይ ውስጥ ተፈጽሟል ማለት ጌታቸው ረዳም ጄኖሳይድ ተፈጽሟል የፈጸመው ያስፈጸመው መሪው አብይ አህመድ እንዳለው እነዚህ ኃይሎችን አሰማርቶ ጄኖሳይድ ፈጽሟል ማለት ነው ጄኖሳይድ ኢንፍሉዌንሰር ማለት ደግሞ እያንዳንዱ እዚህ ውስጥ የተሳተፈ ማለት ነው እኔ የለበትም ብሎ ነገር የለም አሁን እዚህ ላይ ይሄን የለንደኑ ጨለማም አገናም ሁሉም ብልጽግና የተሰጣቸው አቅጣጫ ነው ይገባኛል እንደዚህ አርጋችሁ በሉ አጋጣሚ ደግሞ ትግራይና አማራን ለመከፋፈል ጥሩ አጋጣሚ ነው ብሎ ይሄ የሚከፋፈል ነገር አይደለም በፍጹም አንደኛ ንግር ይሄ ትላንት የአማራ ኃይሎች አማራ ህዝብ ልጆቹን ሲያስመረቅ ትላንት ምን አሉ አንዳንዴ አልቡርሃን ያስመረቃቸው ነው ይላሉ እኔ አላቀው አልቡርሃን እንዴት ተብሎ ነው አልቡርሃን የሚያስመርቀው እልም ያለ አገሩ የተመረቀ ይሄ ሁላ ልጆቹን ሲያስመረቅ ልጆቹን አይዟችሁ በርቱ ሲያለ እንትን ሲል እንትና ጎረቤት ሀገር እኮ ነው ግብጽ እኮ ነው ምናምን በፍሉ እናት ወድ ብትገባ ሺህ ምክንያት ብደረድር እውነታው መጋፈጥ የግድ ነው መሪ ወዳጁ ላይ ተዋል አስማራን አይተዋል አስረስማራ ሌሎቹም አይታቸዋል ሄድ እሱን ዱባይ ይሄድ ከዛ ድራማ ይስራ ጋሞ ሄዶ ድራማ ይስራ ከዛ ምንም ፍንክች የሚል እውነታ የለም ይሄ ቀደም ብዬ ያነሳሁት ሳይጠሩት አቤት ያለ ሮቶ ሳይጠሩት አቤት ያለ ፌስቡክ ወራ እውነት እኔ አላየሁትም እኔ ፌስቡክ ወይ ብሎክ አድርገኛ አላየሁ ግን ሳንተ ጽፏል አለ ምን ይጽፋል እኔ እሱ እየታገለ ነው ብዬ ነው ማስበው ፕላስ ኦፍ ኮርስ ሲቲዝን ምንም ጥርጥር የለውም የአሳይለም ኬት ምናምን አይኖርም በዚህ ሰዓት ያለፈ ነው ግን ደጋፊ ታጋይ ነው ብዬ ነው ማስበው በዚህ ሰዓት እሹ ማርጊው አላቀም ድሮ ቋንጣ ነው አይሱ በጣም ቋንጣ እና እኔ ለሱ አጀንዳ ላደርገው አልችልም ለምን ብትሉኝ ድሮ ኤምኤስ ላይ ያለ ደንግጫለሁ እኔ በቃ ጨርሻለሁ ከኤምኤስ ሲባረር የኔ እጅ ስላለበት ነው የለበትም ይወልሱ ከኤምኤስ ሲባረር የኔ እጅ ስላለበት ነው ትግራይ አሁን ማስረግጬ ልንገረው ቆርጣችሁ ከላካችሁለት ላኩለት ሙሉ እንደሚያዳምጠው ገምታለሁ የተነገርኩበት ምክንያት ሰው የሰብአዊነት ደረጃ ነው የሰብአዊነት ደረጃ ትዝ ይለኛል በቲኤምኤች በነበርኩበት ጊዜ በተርታ አምስተርዳም ዲሲ ቨርጂኒያ ከታች አይደል እነዚህ እንትኖች የሚጻፈው ስማቸው የሚጻፈው ኮረስፖንድ አብሮ ዲስከስ የሚያደርጉት ከዲሲ ቦታቸው ማለት ነው ትግራይ ሰብአዊ እርዳታ ይሄ WFP ምናምን ተዘጋ ምናምን ለመግለጫ ሲሰጥ ሴትየዋ አዲስ አበባ አሜሪካ መጣ ያን የነበረችው ማለስታን መዘጋት አለ መድኃኒት መግባት የለበትም መድኃኒት ለህዝብ ይያል ጁንታው እየተጠቀመበት ነው ብሎ ሰነትን አየረው ከዛ ቆርጫ መጣት
እንደ የሆነ ሰው እንደዚህ ያለ እኮ ነው ምን ይሄ እኮ ምን ይገርምሃል አለ ምን ይገርምሃል ጭካኔው እኮ ጭካኔ አይደለም አለ ወዛ ታሪኩ ነገረኝ ምንድነው ስለው ጭካኔው እኮ እንደዚህ አይነት ሰው እኮ እንደዚህ እኔ ልጆቼ ጉንፋን ይዟቸው እንኳን ትምህርት ቤት ሲሄዱ ቀን ሙሉ ስለነሱ ማሰብ ነው የምችለው ሳስብ ነው የምውለው ጉንፋን የሰው ሰብአዊነት ነው የማወራው ስለ ሰብአዊነት ስለ ፋሚሊ ጉዳይ ነው የማወራው ሰው በህይወት በቤተሰቡ ላይ እንደዚህ መራራት ችግር ቤት ውስጥ ገብቶ እኔ ለምሳሌ ቤት ውስጥ ችግር ገብቶብኝ እና የተበለጠች ሚስት ቤት አስቀምጦ በህመም ምክንያት መከታተል ያለበት ሰብአዊነት ሊሰማው የሚገባ የትግራይ እናት እያለ አንድ የትግራይ ህዝብ ግፍ ሲፈጸምበት አይዞ በርታ ይል ነበር እኔ በጣም አዘኘ ደንግጬ ተቸዋል በዛ ሰዓት እኔ በውስጤ በጣም ነው በቃ እንትን ያደረኩት ለካ እንደዚህ አይነት ሰውም አለ በዚህ ምድር ላይ ብዬ እና ለዛ ነው ከዛ በኋላ በፍጹም ለሚዲያም አይበቃም ለሚዲያም እየታገለ ከሆነ ግን አይዞ በርታ ለዋለሁ ከዛ ውጪ ግን ስሙን አላነሳው ምክንያቱም ቢዮንድ ስታንዳርድ ነው ለዚህ ሚዲያ ለሰብአዊነት ጭምር ለዚህ ሚዲያ አይደለም ለሰብአዊነት ጭምር ቢሎው ስታንዳርድ ነው ለቤት ውስጥ ያለው ችግር አፌክት ማያደርገው የሰው ልጅ በህይወቱ አፌክት ማያደርግ ከሆነ ሰው አይደለም የትግራይ ስለ በሩቅ ያለው የትግራይ ህዝብ ሊሰማው አይችልም እኔ እዚህ አካባቢ ስንት ችግር ያለብኝ ችግሬን አምቄ እና ጨክኜ ሌሎች ላይ እንትን ለማድረግ ምን ዋጋ አለኝ እኔ ሰው አይደለሁም እኮ መጀመሪያ ቤቴን ነው የቤቴን አፌክት አላደረገኝም ማለት እኮ ነው ለዛ ነው እና የጭካኔ ደረጃ በግልጽ የታየበት እኔ አጀንዳ አላረገ ሚዲያ ላይ እሱት ጋር እኔ ይቅርታ አድርጉልና እንደዛ ነው ማልፈው በተረፈ ግን ይሄ ብልጽግና ሚዲያዎች አሁን አስረግጬም ነግራቸው ብልጽግና ሚዲያዎች በተጋሩና በአማራ ትግራይና በአማራ ህዝብ የሆነ ፍሪክሽን ፈጥራል ጥሩ አጋጣሚ ነች እቺ ምን ልትላቸው ነው ዘመነ ካሴ ልትል ነው ዘመነ እኮ እስር ቤት ነበር ትግራይ በምትወረርበት ጊዜ እስር ቤት ነበርኩ ታውቃላችሁ አንድ የኔ የቅርብ ዘመድ እኔ ከዚህ በፊት ሚዲያ ላይ ተናግሬዋለሁ በዚህ አጋጣሚ የዘመነ ሰብአዊነት ነው የምነግራችሁ የዘመነ ሪል ለትግራይና ለአማራ ህዝብ የነበረው ግንኙነቱ እንዲመለስ የተሰራው ስህተት እንዲታረም የነበረ ፍላጎት አብሮት የታሰረ እኔ በቅርብ ማቀው እንደ ቤተሰብም ጭምር ማየው ነበር አብሮት የታሰረ እና ምን አለው ከዚህ በፊት ተናግሬዋለሁ እዚህ ሚዲያ ላይ ጋሼ ምናልባት አንተ ቀድመ ከወጣ ከእስር ቤት ከወጣ በዛ እስር ቤት በዛ ውጊያ 8 ወሩ ጊዜ ትግራይ በምትወረርበት ጊዜ ነው ገና ወደ መቀለም አልገባም ትዴፍ አንተ ቀድመ ከወጣ እባክህን ትግራይና አማራን ታስታርቅልናለህ ቃል ግባልኝ ብሎታል ከእስር ቤት ሲወጣ ቃል ግባልኝ ስትወጣ ትግራይ ህዝብ ተበድሏል ትግራይ ተጎድቷል እና አሁን በቃ አሁን ትልቅ ነገር ኦሬዲ ተወራዋላ የአማራ ልጅ ግባ ጸለም ታስገባ ራያ አስመልስ ምናም እየተባለ ግባ ተብሏል ኦዲድ የኛ ጀግራ ይያለ ከፈለኩ ድሬዳዋ አስተማራዋለሁ ከፈለኩኝ ጅግጅግ አስተማራዋለሁ ፋኖ የኢትዮጵያ ኃይል ነው የትም ለመድባው ይችላሉ ይያለ አብይ አህመድ ያኔ ሲያስተባራቸው በነበረበት ጊዜ ነው ያቋ ዘመነ ካሴ ብልጽግና ምን ያደረገ እንደነበረ በቅጡ የተረዳ ሰው ነበር እስር ቤት ሆኖ ምናልባት አንተ ቀድመ ከወጣ ታስታርቀናል ቃል ግባልኝ ብሎታል ሲወጣ የነገረኝ ነው ይሄን እዚህ ላይ እንዘጋዋለን በፍጹም ሚነቀነቅ አይደለም ያቁታል ጎንደር ታየ አይሜን መቀለ ፕላኔት ሆቴል ታየ ደብረጽዮን ጋር ታየ አስመራ በዚህ በመቀለ በኩል አስመራ ሄዱ በዚህ በኩል ሱዳን ገቡ የሚሉት የብልጽግና መንደር አካባቢ ያለው ከየት እንደሚመነጭ እናውቀዋለን ይሄ በጥቃቅንና አነስተኛ እንደዚህ አይነት ነገሮች ኤክሰፕሽናል የሆኑ ኤክስትራኦርዲናሪ የሆኑ ሰዎች አሉ ለማንም አይጠቅም ከትግራይ ለአማራ ማይጠቅም መቼም ማይጠቅም አለ ከአማራም ለትግራይ ምንም ማይጠቅም አለ በፍጹም ለአማራ እንኳን ማይጠቅም እንኳን ለትግራይ ሊጠቅም እንኳን ብሪጅ ሊሆን ይቅርና ለራሱ ጭምር አሳፋሪ የሚያዋርድ ማለት ነው ይሄ ረከት አማራ ስለተባለ ለአማራ ይቆማል እነዛም በለጠ ሞላው ለአማራ ይቆመ ነው ይሄ ሁሉ አክቲቪስት የአብይ አክቲቪስቶች ያሉት ረዳት ፕሮፌሰር ገደልኝ ምናምን ይያለ የአማራ እናት በድሮን ስትመታ ማን ነው የሚባለው ጌትነት ነው ማን ነው የሚባለው
አንድ ሲደሰት የሚለው አማራ ሲደበደብ ሲደሰት የሚለው ማን ጌትነቱ ብቻ እኔ አያዋለሁ አንዳንድ ላይ ተቆርጦ ፌስቡክ ላይ ይወለ የሚል ሲደሰት አያዋለሁ የአማራ ተደበደበ ሲባል ጁን እንትና ተደበደበ ሽፍታው ተደበደበ ይላል እኮ እልም ያለ ህዝብ እየተጨፈጨፈ ያየው እኮ ነው ይሄ አማራ ሊባል ነው አይደለም እኮ አይደለም ከህዝቡ ጋር ቋንቋ መናገር አይደለም ለአማራ ህዝብ ያለ ክብር ለአማራ ህዝብ ካለ ተቆርቋሪነት ነው አማራነት ሊመዘገብ ወይም እንት ሊደረግ የሚገባው እዛው ሌላ ግን አማኛ ተናጋሪ ነው የምትባል አማራ ልትሆን አትችልም ዳንኤል ክብረትም እኮ አማራ ነው በነጋሽ ላይ በብሔሩ ዳንኤል ክብረት ልንገራችሁ ጥሩ ነገር ይዞ መጥቷል ኢትዮጵያ እየተበታተነች መሆኗን ናፋቂ ኢህአዴግ ናፋቂ ትውልድ እንዳለ አሁን በደንብ አድርጎ የሊቢያ ተሞክሮ ይዞ ብሎ መጥቷል ሰሞኑ ያልኳችሁ የአስክሬን ጉዳይም ነገራችኋለሁ መግቢያ ላይ የአስክሬን ዲያስፖራ አስክሬን ኢትዮጵያ ውስጥ እንዴት ይቀበራል ብሎ አስክሬን ወደ ኢትዮጵያ መምጣት የለበትም ብሎ አሁን ይዟል አርጊው እያደረገ ነው እሱ እንደነገረን ደግሞ ስንኖር ኢትዮጵያ ብሎናል ስንኖር ኢትዮጵያ ቢባለው ግን ዲያስፖራ ሆነ ኢትዮጵያዊ ሆነ ስትሞት ደግሞ ኢትዮጵያ ሆነ ወደ ሀገር ቤት መሄድ አትችልም ሀገር ቤት ሆነ ኢትዮጵያ ትሆናለህ ስትሞት አሜሪካው ትሆናለህ እዚህ ማለት አሜሪካ ትቀበል ለምንድን ነው እዚህ ጋር የምትመጣው ያ ኢትዮጵያ ጨርሶ የኢትዮጵያን አጀንዳ ጨርሶ ወደ ዲያስፖራ መጥቷል ስኬል አፕ አድርጎታል እንትኑ የሊቢያ ጉዳይ እናስቀድምና ሊቢያውያን ጸጸት ውስጥ ናቸው ለምን የጋዳፊ ጊዜ እየናፈቃቸው ጋዳፊ በመውደቁ ማለት ነው አሁን ኮምፔር እናድርገው የፈረሰች ሊቢያ አይቸመጣው የሊቢያ ጊዜ እውነት ነው የፈረሰች ሊቢያ በጋዳፊ ጊዜ ጋዳፊ ዲክታተር ነው ግን ለዜጎቹ ይሆን ነበር እንደዚህ አይነት ሰዎች አሉ የአብይ አህመድ አይነት ዘራፊዎችና ዲክታተሮችም አሉ ለህዝቡ የሚኖር ጋዝ በነፃ ኤሌክትሪክ በነፃ ውሃ በነፃ የሚያቀርብ ወርሃዊ ደግሞ ተቆራጭ የሚያደርግ ጋዳፊ ነበር ወደ ውጭ የሚማሩ የሊቢያ ዜጎች ተቆራጭ የሚደረግላቸው በነፃ አፓርትመንት ሰርቶ የሚያኖራቸው ነበር ጋዳፊ አብይ አህመድስ ህዝቡ የቆጠበው ኮንዶሚኒየም ቅርጥፍ አድርጎም ይበላ አይደል 40 60 20 80 የሚባል ቶፒክ አለ ኢትዮጵያ ምድር ላይ የለም ቤት በኩል የድሮ የሚባል መንገድ ግንባታ የሚባል ኢትዮጵያ ምድር ላይ ዜና ላይ በኢትዮጵያ ቴሌቪዥን የለም ስለምን መደመር ነው ስለምን ኮሪደር ግንባታ ነው ስለምን ነው ምንድን የሚሉት የሌማት ናምን ሌላ ነገር ተደምረሻል አተደመርሽም ያ ቶፒክ ነው ስለ ልማት ስለ ኢንፍራስትራክቸር ዴቨሎፕመንት የለም ባቡር ሀዲድ ከአዲስ አበባ በወልዲያ ምናምን ሐረገበያ ሲባል ነበር ስለዛ ቶፒክ ማወራላ የለም ስለ ስኳር ፋብሪካ ግንባታዎች አለ ቶፒክ የለም ማዳበሪያ ፋብሪካ ኤልባቦር ያዩ አካባቢ ያለው ጉዳይ የለም ስለ የአርከባ ጉባኤ ኮርፖሬሽን የነበረበት ይሄ ሁላ ሰመራ ሐዋሳ ጨርቃጨርቅ ፋብሪካ ይሄ ሁላ ኢንዱስትሪያል ፓርኮች እሹ አይደለም የለም ዝግ ነው ዩኒቨርሲቲ ግንባታ አለ የለም ተማሪዎች ስንት ናቸው በዩኒቨርሲቲ ይገባሉ 3% 4% በቂ ነው ይላል ብርሃኑ ነጋ ሌላ ወደ ውትድርና ገባ ይላል ሌላ ኢሹ አይደለም ስለ ፖስት ግራጁዌት ልማር ወደ ውጭ ወጥቼ እንትን ራሴን አሳድግ አንድ ሌተናል ኮሎኔል እንዴት ብዬ እንትን ላድርግ ምናምን ብሎ በቃ ህይወቴ ላስተካክል የሚል አሁን የት ነው የምሞተው ብሎ ነው አሁን ለቀይ ባህር ብዬ ነው የምሞተው አሁን ከትግራይ ጋር ነው የምሞተው ከአማራ ፋኖ ጋር ነው የምሞተው ከኦላ ጋር ነው የት አካባቢ እንደሚሞት ማቅ ወታደር ነው ያለው እንጂ ስለ ህይወቱን ወደ ማለት እኔ ይገባኛል የሚል ወታደር አግብቼ መወለድ እችላለሁ የሚል የኢትዮጵያ ወታደር በዚህ ሰዓት የለም 27 ዓመት የነበረ ወታደር ግን ታውቁታላችሁ ከጋዳፊ ጊዜ እናንተ ስላወዳደረው እንመጣበታለን ተመልካቾች እንመጣበታለን በፈራረሱ መንገዶች ውስጥ እየሄዱ አሁን እኛ አይታችሁ ከሆነ ብዙ ፕሮጀክቶቻችን ላይ ድሮ ይሄ ነበረ አሁን ተሻሽሎ ይሄ ሆነ የሚል ብዙ ፕሮጀክቶች ላይ የድሮ ፎቶና ያሁን ፎቶ ታያላችሁ ሊቢያ ስትሄዱ ደግሞ ድሮ እኮ እንደዚህ የነበረው ሆቴል ነው አሁን ፈርሶ እንደዚህ የምታዩት ድሮ እኮ እንደዚህ የመሰለው መንገድ ነው አሁን ፈራርሶ እንደዚህ ይሄ መንደር እኮ ድሮ እንደዚህ እንዳይመስላችሁ ብለው የድሮ ፎቶ ነው የሚያሳዩን የደህናውን ዘመን ፎቶና የተበላሸውን ፎቶ ነው የሚያሳዩን ይሄ ነው የሀገር ብሔራዊ ጥቅም ጉዳይ ለውጡ እሱ ነው የተበላሸውን ፎቶ በአዲስ ፎቶ በመቀየርና ጥሩውን ፎቶ በተበላሸ በቀየር ጉዳይ ይጸጸቱ ነበር ያዝኑ ነበር ያሰቡት ትዝታቸው የሩቅ ትዝታ አይደለም
ትውልድ የተሻገረ ትዝታ አልነበረም የሚነግሩን በእነሱ ዘመን በአካል ያዩ አሁን ይሄ ኢህአዴግ የገነባው እንዳታዩ ወያኔ የገነባው ህንጻ እንዳታዩ ወያኔ የገነባው ህዳሴ ግድብ እንዳታዩ እነሱ ባለፉበት አትዩ እንዳታሳውሷቸው ስለነበረ ኢትዮጵያ ምድር ላይ የተገነቡት ዩኒቨርሲቲ እንዳታዩ ሃይድሮ ፓወር እንዳታዩ ተከዘም ህዳሴ ግድብ ምን 1 2 ግቢ 1 2 3 4 የሚባለው እንዳታዩ ሱካር ፋብሪካ ነገር እንዳታዩ የዩኒቨርሲቲ ግንባታ ነገር የሚባል እንዳታዩ በሙሉ ኢትዮጵያ ምድር ላይ በኢህአዴግ ጊዜ የተገነቡ ነገር በፍጹም እንዳታዩ ምክንያቱም ትዝ ይላችኋል እያለ የነበረ ነው ይሄ ሰውዬ አሁን ግን እኛ አለ አሁን በየቦታው ዴቨሎፕመንት ፕሮጀክት እናያሳያለን እዛ ግን ያረጀ የሞተ ነው አይቼ መጣሁት ጋዳፊ ገንቡት ያፈረሰው እኛ ግን የኛ መሬት እኛ በየቦታው ዴቨሎፕመንት አለ አይደል እሱና ያለ ፕሮጀክት አለ አይደል እና ያለ ይላል ምንድነው ብልጭልጭ ነው ብልጭልጭ አትበሉ ይላሉ አዲስ አበባ የብልጭልጭ ጥሩ ያው መኪና ለማን ይነዳበት ነው አዲስ አበባ ይላሉ ጥቂቶች አርቲስቶቹ ምናምን ምዝናኑበት አላል እንትን ላይ ለነሱ ጥሩ ነው የኢትዮጵያ ህዝብ ኢንጆይ ያደርጋል ወይ የኢትዮጵያ ህዝብ ፕራዮሪቲ ኤሪያ ነው ወይ ይሄ እንደዚህ ሲባል አይደለም ለምን ዩቲዩበርስ ምናምን ሚዲያ ቀጥሯል ካልሰማችሁ ደግሞ ኬንያውያን ናይጄሪያውያን እንግሊዘኛ ተናጋሪ አፍሪካውያን ወደ ኢትዮጵያ እያስጎበኘ በየጊዜ ማአት ገንዘብ እየከፈለ ብዙ ፎሎወርስ ብዙ ሰብስክራይበርስ ያላቸው በሶሻል ሚዲያ ኢንፍሉዌንስ የሚያደርጉ ወደ ኢትዮጵያ እየጋበዘ ስራ ይሰራል የሰማነው ነው አሁን በቅርብ ጊዜ ስራ ይጀምራሉ በተለያየ የኢትዮጵያ ገጽታ ይገነባሉ የሚባሉ ቲክቶከርስ ዩቲዩብ አካባቢ ያሉት ከናይጄሪያ ይሰማ ደቡብ አፍሪካ ናይጄሪያ ኬንያ የተረጋገጣለ ዛሬ የነገረኝ ትላንት የነገረኝ በሶሻል ሚዲያ አዲስ አበባ ነው የሚያሳዩት